ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሐሙስ ሰኔ 11 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን በመጪው የክረምት ወቅት በከተማዋ ጎርፍ ቢያጋጥም በቀጥታ ክፍለ ከተሞች ተጠያቂ እንደሚሆኑ ከንቲባ አዳነች አቤቤ ተናገሩ። በሌላ በኩል በክረምቱ በጎ ፈቃድ ስራ ሲከናወን በመንግስት በጀት ላይ ብቻ ሊደገፍ እንደማይገባ ያስገነዘቡት ከንቲባዋ አመራሩ የግል ባለሀብቶችንና ኮንትራክተሮችን በማስተባበር ማሽነሪዎችንና የሰው ኃይልን ለጽዳትና ለጥገና ስራ እንዲያሰማሩ መመሪያ ሰጥተዋል። በዝርዝር እናጋራችኋለን። ከውጪ ፕሬዝዳንት ዶናልድ ትራምፕና ፕሬዝዳንት መሱድ ፔሽኪያን በአሜሪካና በኢራን መካከል የተደረሰውን ወታደራዊ ግጭት የሚያስቆም ታሪካዊ የመግባቢያ ሰነዱን በይፋ ፈርመዋል። ይሁን እንጂ የዲፕሎማሲያዊ እርምጃ የኢራንን የኒውክሌር መርሃ ግብር በተመለከተ የተነሱ ስጋቶችን ሙሉ በሙሉ መቅረፍ አልቻለም የተባለ ሲሆን ፕሬዝዳንት ትራምፕ በበኩላቸው የስምምነት ጊዜያዊ መሆኑንና የመጨረሻ ለመሆኑን በመግለጽም ኢራን በትክክል የማትንቀሳቀስ ከሆነ ወዲያውኑ ወደ ቀድሞ ጠንካራ እርምጃችን እንመለሳለን ሲሉ ተደምጠዋል። በዝርዝር ይዘነዋል። ኢራን ከእስራኤል እስከ ፋርስ ባህረ ሰላጤ ድረስ ያለውን የኃይል ሚዛን ለመቆጣጠርና በክልሉ ተጽዕኖዋን ለማሳረፍ በተራሮች በበረሃዎችና በሸለቆዎች ውስጥ የገነባችው ሰፊና ምስጢራዊው የሚሳኤል ከተማ ይፋ ተደረገ። ይህ የሚሳኤል ከተሞች አትላስ ወይንም ካርታ ተብሎ የተሰየመውና የቴህራን የጦር መሳሪያ ግምጃ ቤት የሆነው መረብ የሀገሪቱን የምድር ውስጥ መሰረቶች፣ ዋሻዎች፣ የተወንጫፊ ጉድጓዶችና የሚሳኤል አይነቶችን እንደሚያካትትም ተነግሯል። በዝርዝር የምናጋራችሁ መረጃችን ነው። እስራኤል በሊባኖስ ላይ የምታደርገው ማንኛውም ጥቃት ወይንም በሀገሪቱ ላይ የምታደርገው ቀጣይ ወረራ በቴህራንና በዋሽንግተን መካከል የተደረሰውን የመግባቢያ ስምምነት የሚጥስ ይሆናል ስትል ኢራን አዲስ ማስጠንቀቂያ ሰጥታለች። እስራኤል በበኩሏ ይህ ስምምነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ መሆኑን ካስታወቀች በኋላ እስራኤል የራሷ ቅድሚያ የሚሰጣቸው ጉዳዮች እንዳሏትና ወታደሮቿም እስከሚያስፈልግ ድረስ በሊባኖስ እንደሚቆዩ በመግለጽ የኢራንን ቅድመ ሁኔታ ውድቅ አድርጋለች። በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ። ንግድዎን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልምዎን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ አንድና ባለ ሁለት መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልምዎን ያሳኩ። ለበለጠ መረጃ በ0910963904 ወይንም 0955348932 ሃሎ ይበሉ። ሜሪት ፕሮፐርቲስ፣ ለህልሞ ትክክለኛው ምርጫ። በከተማዋ በመጪው የክረምት ወቅት ጎርፍ ቢያጋጥም ክፍለ ከተሞች በቀጥታ ተጠያቂ እንደሚሆኑ ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የአዲስ አበባ ከተማ በከፍተኛ ወጪ እያካሄደችው ካለው የትራንስፎርሜሽን ስራ በኋላ በክረምት ወቅት የሚከሰት የጎርፍ አደጋ የከተማዋን ገጽታ እንዲያበላሽ እንደማይፈቀድ አስገንዝበዋል። ከንቲባዋ ይህንን ያስገነዘቡት ደግሞ የክረምት ወራትንና የ90 ቀን እቅድን አስመልክቶ ከአመራሮች ጋር በነበራቸው የውይይት መድረክ ላይ ሲሆን አዲስ አበባ በአሁኑ ወቅት የበርካታ አፍሪካውያን መነጋገሪያ መሆኗን
በመግለጽ ይህንን ትልቅ ስም ይዞ በጎርፍ ምክንያት ሰው የሚጠቃበት ሁኔታ ከተፈጠረ ግን ተቀባይነት እንደሌለው አስረድተዋል። በመሆኑም ከፍ ያለው የከተማችንንና የሀገራችንን ስም ይዞ የተነሳውን ስራ ወይንም የከተማዋን ልማት በጣም ያጎድፈዋል ያሉት ከንቲባዋ በክረምት ጎርፍ መጥቶ ይህን ያህል ሰው እና ቤት አጠቃ ቢባል በፍጹም አይመጥንም በማለት አመራሩ በትኩረት እንዲሰራም አሳስበዋል። በተለይም በቅርቡ በተካሄዱት የኮሪደር ልማት ስራዎች ወቅት ሳይታዩ የታለፉ ወይንም የተዘጉ የጎርፍ ማስወገጃዎች ካሉ ክረምቱ ከመግባቱ በፊት በፍጥነት መለየትና ምላሽ መስጠት እንደሚገባ ከንቲባዋ አክሎ አሳስበዋል። ለዚህ ስራም ደግሞ ከማዕከል ይልቅ ክፍለ ከተሞች ቀጥተኛ ተጠያቂነት እንዳለባቸው ገልጸው ከማህበረሰቡ ጋር ተቀራርቦ እያንዳንዱ ወረዳ፣ እያንዳንዱ ክፍለ ከተማ አካባቢውን እንዲያውቅ ይጠበቃል በማለት ማሳሰቢያ ሰጥተዋል። በሌላ በኩል በክረምቱ በጎ ፍቃድ ስራ ሲከናወን በመንግስት በጀት ላይ ብቻ ሊደገፍ እንደማይገባ ያስገነዘቡት ወይዘሮ አዳነች አቤቤ አመራሩ የግል ባለሀብቶችንና ኮንትራክተሮችን በማስተባበር ማሽነሪዎችንና የሰው ኃይልን ለጽዳትና ለጥገና ስራ እንዲያሰማሩ መመሪያ ሰጥተዋል። ከባህር ማዶ ወደ ያዝናቸው መረጃዎቻችን ስንሸጋገር ግብጽ በሱዳናውያን ማዕድን አውጪዎች ላይ የአየር ጥቃት ፈጸመች። በግብጽና በሱዳን መካከል ለረጅም ዘመናት አወዛጋቢ ሆኖ በቆየው ሃላይብ ትራይንግል ግዛት ውስጥ የግብጽ ወታደራዊ አውሮፕላኖች በፈጸሙት ድንገተኛ የአየር ጥቃት ቢያንስ የ7 ሱዳናውያን ወርቅ አውጪዎች ሕይወት ማለፉን ሱዳን ትሪቡን ዘግቧል። ጥቃቱ የተፈጸመው ደግሞ በድንበር አካባቢ ህገወጥ የወርቅ ማዕድን ፍለጋና የማዕድን አውጪዎች ወደ ግብጽ ግዛት የመሻገር ሁኔታ በከፍተኛ ሁኔታ መጨመሩን ተከትሎ ሲሆን የግብጽ የድንበር ጠባቂ ኃይሎች በአካባቢው ላይ ጥብቅ ቁጥጥርና እርምጃዎችን መውሰድ በጀመሩበት ወቅት መሆኑ ተጠቁሟል። እንደ የዓይን እማኞችና የአካባቢው መረጃዎች ከሆነ በጥቃቱ ወቅት የግብጽ የጦር ሄሊኮፕተሮች በስፋት የታዩ ሲሆን ከ7ቱ ሟቾች በተጨማሪ በ10 የሚቆጠሩ ዜጎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷልም ተብሏል። በአሁኑ ሰዓት ሱዳን በከፋ የእርስ በርስ ጦርነት ውስጥ የምትገኝ ሲሆን የግብጽ መንግስት ደግሞ የጀነራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር በግልጽ በመደገፍ የቅርብ ወዳጅ ሆና እየሰራችም ትገኛለች። ግብጽ ለሱዳን ወታደራዊ መንግስት ዲፕሎማሲያዊና ወታደራዊ ድጋፍ በምትሰጥበት በዚህ ወቅት ግን በድንበር አካባቢ የሚገኙ ሱዳናውያንን ኢላማ ያደረገ ጥቃት መፈጸሟ በሁለቱ ሀገራት ግንኙነት ላይ ጥያቄንም ጭሯል። በዚህም የሱዳን ወታደራዊ መንግስት ዜጎቹ በግብጽ ጦር መገደላቸው እየታወቀ እስካሁን ድረስ ምንም አይነት ይፋዊ መግለጫ መስጠቱና ዝምታን መምረጡ ደግሞ ጉዳዩን አስገራሚ አድርጎታል። ይህ ዝምታ በሱዳን ህዝብ ዘንድ መንግስት ለወታደራዊ ድጋፍ ሲል የዜጎቹን ደህንነት ችላ ብሏል የሚል ቅሬታንም እየቀሰቀሰ ይገኛል። የአሜሪካና ኢራን የሰላም ስምምነት በቬርሳይ ቤተ መንግስት ተፈረመ። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የኢራኑ ፕሬዝዳንት መሱድ ፔሽኪያን በአሜሪካና በኢራን መካከል የተከሰተውን ወታደራዊ ግጭት የሚያቆም ታሪካዊ መግባቢያ ሰነዱን በይፋ ፈርመዋል። ፕሬዝዳንት ዶናልድ ትራምፕ ስምምነቱን የፈረሙት በፈረንሳይ ከተካሄደው የቡድን 7 ጉባኤ ጎን ለጎን ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በቬርሳይ ቤተ መንግስት የራት ግብዣ ላይ በነበሩበት ወቅት ነው። የኢራኑ ፕሬዝዳንት መሱድ ፔሽኪያን በበኩላቸው በቴህራን ሰነዱን የፈረሙ ሲሆን ስምምነቱም ወዲያውኑ ስራ ላይ መዋሉ ተገልጿል። በመሆኑም በፈረንሳይ ቬርሳይ ቤተ መንግስት የተፈረመው ይህ ስምምነት ለ60 ቀናት የሚቆይ ጊዜያዊ የተኩስ አቁም የሚያውጅ ሲሆን በሆርሙዝ ባህረ ሰላጤ ላይ ተጥሎ የነበረው የባህር ላይ እገዳም በአስቸኳይ እንዲነሳና የንግድ መስመሩም ክፍት እንዲሆን ይፈቅዳል ተብሏል። በተጨማሪም ስምምነቱ ኢራን የነዳጅ ምርቶቿን በነጻነት እንድትሸጥ የሚያስችሉ አንዳንድ ማዕቀቦች ከአሜሪካ በኩል ወዲያውኑ እንዲነሱላትም ያደርጋል። ይሁን እንጂ ይህ ዲፕሎማሲያዊ እርምጃ የኢራንን የኒውክሌር መርሃ ግብር በተመለከተ የተነሱ ስጋቶችን ሙሉ በሙሉ መቅረፍ አልቻለም ተብሏል።
ምንም እንኳን በቴህራን የተከማቸውን በከፍተኛ ደረጃ የበለጸገ ዩራኒየም በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር የማቅለጥ ግዴታ የገባች ቢሆንም በዋሽንግተንና በሌሎች አውሮፓ ሀገራት ዘንድ ግን አሁንም የኢራን እውነተኛ ፍላጎት ላይ ጥርጣሬዎችና ጥያቄዎች እንዳሉ ተገልጸዋል። ስለሆነም ፕሬዝዳንት ዶናልድ ትራምፕ በበኩላቸው የስምምነት ጊዜያዊ መሆኑንና የመጨረሻ አለመሆኑን በመግለጽ ያስጠነቀቁ ሲሆን ኢራንም በትክክል የማትንቀሳቀስ ከሆነ ወዲያውኑ ወደ ቀድሞ ጠንካራ እርምጃዎቻችን እንመለሳለን ሲሉ ገልጸዋል። ይህ በእንዲህ እንዳለ ስምምነቱ በዋሽንግተን የፖለቲካ ክበቦች ውስጥ ከፍተኛ ተቃውሞ ሊገጥመው እንደሚችል የተገመተ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በይፋ ባይገልጹትም ስምምነቱን እንደማይቀበሉት ግን ፍንጭ ሰጥተዋል። ቴህራን ከተራሮችና ከምድር በታች የገነባቸው ሚስጥራዊው የሚሳኤል ከተማ አትላስ ይፋ ተደረገ። ኢራን ከእስራኤል እስከ ፋርስ ባህረ ሰላጤ ድረስ ያለውን የኃይል ሚዛን ለመቆጣጠርና በክልሉ ተጽዕኖዋን ለማሳረፍ በተራሮች በበረሃዎችና በሸለቆዎች ውስጥ የገነባቸው ሰፊና ስውር የሚሳኤል መረብ በዓለም አቀፍ የደህንነት ተንታኞች ይፋ ተደርጓል። ይህ የሚሳኤል ከተሞች አትላስ ወይንም ካርታ ተብሎ የተሰየመውና የቴህራን የጦር መሳሪያ ግምጃ ቤት የሆነው መረብ የሀገሪቱን የምድር ውስጥ መሰረቶች፣ ዋሻዎች፣ የተወንጫፊ ጉድጓዶችና የሚሳኤል አይነቶችን በዝርዝር ያሳያል። ኢራን በሀገሪቱ ውስጥ በግምት 30 የሚሆኑ የሚሳኤል መሰረቶች ያሏት ሲሆን የሀገሪቱ ባለስልጣናትና የመንግስት መገናኛ ብዙሃን እነዚህን ከመሬት በታች እስከ 500 ሜትር ጥልቀት በተፈጥሮ አለቶች ውስጥ የተገነቡ ሰፊ ዋሻዎች፣ ዲፖዎችና የተወንጫፊ ማዕከላትን የሚሳኤል ከተሞች ብለውም ይጠሯቸዋል። ይህ ሰፊ መረብም ከሰማን ክፍለ ሀገር ሻህሩድ ጀምሮ በቴህራን ምስራቅ እስከሚገኘው ሆጁርና በምዕራብ እስከ ቢድጋህ የተዘረጋውን ዋናውን የሚሳኤል ምርምርና ልማት ኮሪደርም ያካትታል። የሳተላይት ምስሎች እንደሚያሳዩት ከሆነ ደግሞ ምንም እንኳን ዋሻዎቹ ከመሬት በታች ጥልቅና ደህንነታቸው የተጠበቀ ቢሆንም ጠላቶች ዋሻዎቹን መግቢያና መውጫዎች ወይንም የሚሳኤል ማስወንጨፊያ ቀዳዳዎችን በአየር ጥቃት ካወደሙባቸው ከመሬት በታች ያሉት ተሽከርካሪዎችና ተወንጫፊዎች መውጣት ስለማይችሉ መሰረቶቹ ወደ መቃብር የመቀየር ዕድልም አላቸው ተብሏል። ይህንንም በተመለከተ በቅርብ ጊዜ በተደረጉ የአየር ድብደባዎች በታብሪዝ ሰሜናዊ መሰረት ላይ የተደረመሱ ዋሻዎች በሳተላይት ታይተዋል። እስራኤል በሊባኖስ ላይ የምታደርገው ማንኛውም ቀጣይ ወረራ በቴህራንና በዋሽንግተን መካከል የተደረሰውን ስምምነት የሚጥስ ይሆናል ስትል ኢራን አስጠነቀቀች። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል በሊባኖስ ላይ የምታደርገው ማንኛውም ጥቃት ወይንም በሀገሪቱ ላይ የምታደርገው ቀጣይ ወረራ በኢራንና በአሜሪካ መካከል የተደረሰውን የመግባቢያ ስምምነት የሚጥስ ይሆናል ሲሉ አስጠንቅቀዋል። አራግቺ ይህንን ማስጠንቀቂያ ያስተላለፉት ደግሞ በቴህራን ከሚገኙ የውጭ ሀገራት አምባሳደሮች ጋር ባደረጉት ስብሰባ ላይ ሲሆን በሊባኖስ ያለውን ጦርነት ማስቆም በሁለቱ ሀገራት መካከል ከተደረሰው አጠቃላይ የሰላም ስምምነት የማይነጠል አካል ነውም ብለዋል። ስለሆነም የእስራኤል ጦር ከያዛቸው የሊባኖስ ግዛቶች ሳይወጣ ጦርነቱ ሙሉ በሙሉ ሊቆም እንደማይችልም አክለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ይህ ስምምነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ ነው ካሉ በኋላ እስራኤል የራሷ ቅድሚያ የሚሰጣቸው ጉዳዮች እንዳሏትና ወታደሮቿ እስከሚያስፈልግ ድረስ በሊባኖስ እንደሚቆዩ በመግለጽ የኢራንን ቅድመ ሁኔታ ውድቅ አድርገውታል።
ወደ መጨረሻው ዝርዝር መረጃችን ስንሸጋገር ሩሲያ የአየር መከላከያ ሚሳኤሎቿን በከፍተኛ ፍጥነትና ዘላቂነት በሌለው ሁኔታ እየጨረሰች መሆኑ ተገለጸ። የአሜሪካው የዜና ማሰራጫ ሲቢኤስ ኒውስ የዩክሬን የስለላ መረጃዎችን ዋቢ አድርጎ እንደዘገበው ሩሲያ በአሁኑ ወቅት የአየር መከላከያ ሚሳኤሎቿን በከፍተኛ ፍጥነትና ዘላቂነት በሌለው ሁኔታ አንሰስተነብል ሬት እየጨረሰች ትገኛለችም ብሏል። ይህ የሆነበት ዋነኛው ምክንያት ደግሞ ዩክሬን ወደ ሩሲያ ግዛት በጥልቀት በመግባት በነዳጅ ማጣሪያዎችና ወታደራዊ ማዕከላት ላይ የምታደርሰውን የድሮን ጥቃት በከፍተኛ ሁኔታ መጨመሯ ሲሆን ሩሲያም እነዚህን በአንጻራዊ ሁኔታ እጅግ ርካሽ የሆኑ ድሮኖች ለመምታት እጅግ ውድ የሆኑ የጸረ አየር ሚሳኤሎችን ለመጠቀም በመገደዷ ነው ተብሏል። በተለይም ለሩሲያ የአየር መከላከያ ምሰሶ የሆኑትና በሶቪየት ዘመን የተሰሩት የኤስ-300 ሚሳኤል ክምችት በከፍተኛ ሁኔታ እየመነመነ ሲሆን ለዚህም ምክንያቱ ደግሞ ሩሲያ ሚሳኤሎቹን በዩክሬን ውስጥ ያሉ የምድር ላይ ኢላማዎችን ለመምታት ጭምር ስትጠቀምባቸው መቆየቷ ነው። ምንም እንኳን ሞስኮ አዳዲስ የሚሳኤል መከላከያዎችን ለማምረት ብትሞክርም በምዕራባውያን ማዕቀብ ምክንያት ለደህንነት መቆጣጠሪያ የሚሆኑ የቴክኖሎጂ ማይክሮቺፖችን ለማግኘት እጅግ ተቸግራለች ተብሏል። በዚህም ምክንያት በአሁኑ ወቅት ሩሲያ የአየር መከላከያ ሚሳኤሎቿን የምታጠፋበት ፍጥነት አዳዲስ ሚሳኤሎችን መልሳ ከማምረት አቅሟ በላይ ስለሆነባትም ሁኔታው ለሀገር ወታደራዊ ስትራቴጂ እጅግ አደገኛና ዘላቂነት የሌለው መሆኑን የወታደራዊ ባለሙያዎች እየገለጹ ይገኛሉ። ቀጥለናል። የተወደዳችሁ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 173 ብር ከ78 ሳንቲም እየተገዛ 177 ብር ከ25 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር ከ65 ሳንቲም እየተገዛ 233 ብር ከ22 ሳንቲም እየተሸጠ ይገኛል። ዩሮ ደግሞ 197 ብር ከ67 ሳንቲም መግዣው ሲሆን መሸጫው እንዲሁ 201 ብር ከ62 ሳንቲም ሆኗል። ስዊስ ፍራንክ 215 ብር ከ22 ሳንቲም እየተገዛ 219 ብር ከ52 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 46 ብር ከ90 ሳንቲም እየተገዛ 47 ብር ከ83 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 45 ብር ከ64 ሳንቲም መግዣው ሲሆን መሸጫው ደግሞ 46 ብር ከ55 ሳንቲም ሆኗል። የቻይናው ዩዋን 24 ብር ከ85 ሳንቲም እየተገዛ 25 ብር ከ34 ሳንቲም እየተሸጠ ይገኛል። የካናዳ ዶላር ደግሞ 122 ብር ከ25 ሳንቲም እየተገዛ 124 ብር ከ69 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትጎዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በድጋሚ የማይገኝ እድል ከሜሪት ፕሮፐርቲስ። ንግድዎን ለማስፋፋት ወይንም አስተማማኝ የኢንቨስትመንት አማራጭና የህልምዎን መኖሪያ ለማግኘት እየፈለጉ ነው? እንግዲያውስ በመርካቶ ተክለ ሃይማኖት አካባቢ 30% በመንግስት ድርሻ የምንገነባቸውን ዘመናዊ የንግድ ሱቆችን ለአጠቃላይ የጋራ መገልገያ ተጨማሪ ሂሳብ ሳይከፍሉ ወይንም በኔት ኤሪያ ብቻ ከ22 ካሬ ሜትር ጀምሮ በ1.3 ሚሊዮን ብር ቅድመ ክፍያ ወይንም በ3.7 ሚሊዮን ብር ሙሉ ክፍያ ባለቤት ይሁኑ። ምን ይሄ ብቻ! በውቢቷ ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መካከል የምንገነባቸውን ባለ አንድና ባለ ሁለት መኝታ ቤቶችን በ900 ሺህ ብር ቅድመ ክፍያ ወይንም በ3.9 ሚሊዮን ብር ሙሉ ክፍያ ብቻ አቅርበንልዎታል። ልብ ይበሉ፣ የቀሩት ቤቶችና ሱቆች በጣም ውስን በመሆናቸው ዛሬውን ወስነው የቤት ባለቤትነት ህልምዎን ያሳኩ። ለበለጠ መረጃ በ0910963904 ወይንም 0955348932 ሃሎ ይበሉ። ሜሪት ፕሮፐርቲስ፣ ለህልሞ ትክክለኛው ምርጫ።